እኔ አላምንም እንደምትሉ አልጠራጠርም። የዛሬ ቪዲዮ በጣም ለየት ይላል። እንደምታውቀው እንደ ክርስቲያን በሚል ሰሞኑን እያዘጋጀን ያለ ነው የሪአክሽን ፕሮግራም አለ። በዚህ ፕሮግራም ብዙዎቻችሁ እየተባረካችሁ እንደሆነ አልጠራጠርም። የዛሬው ደግሞ ከሰሞኑ በጣም የተሻለ ቪዲዮ ነው። ዛሬ እንግዲህ ይዘን ከቻል ነው። ዛሬ ግጥምም መልእክትም መዝሙርም ይኖረናል። በጣም እንደምትባረኩበት አልጠራጠርም፣ እስከ መጨረሻ ከቆያችሁ ማለት ነውና እግዚአብሔር ይባርካችሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰዎች ፕሊዝ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ቪዲዮ ደግሞ ለቪዲዮ ለብዙ ሰዎች እንዲዳረስ ሼር ማድረግ አትርሱ። ላይክ አድርጉና ቪዲዮውን ጀምሩ። ዝግጁ ከሆናችሁ እንጀምር። ዓለም 9 ነው የሚለውን ግጥም ሰምታችኋል? እስቲ አብረን እንስማ። ስሙት። ዓለም 9 ነው። አዎ ዓለም 9 ነው። እስክታገኝ ድረስ ብርቅ የሆነብህ ካገኘክ በኋላ ጨርቅ ሊሆንብህ፣ ወይ ላይ ሞላ ሞልቶ ወይ ላይ ጎድል ጠፍቶ ገና አንዱን ቀዳዳ ሳትሸፍን ሌላ ቀዳዳ፣ ይሄኛውን ሳዘጋ ሌላኛው ሊከፈት ጓጓ። አወይ ጉድ! በእሰይ ከተማ እየየም ተሰማ፣ ጠዋት እልል ያሉ ቀትር እርር አሉ። እስካሁንም ድረስ ወደ 10 አይደርስ ያሉቱ ልክ ነው። ዓለም 9 ነው። እስክታገኝ ድረስ የሆነብህ ብርቅ፣ ካገኘክ በኋላ ሊሆንብህ ጨርቅ፣ ወይ ላይ ሞላ ሞልቶ ወይ ላይ ጎድል ጠፍቶ ገና አንዱን ቀዳዳ ሳትሸፍን ሌላ ቀዳዳ፣ ይሄኛውን ሳዘጋ ሌላኛው ሊከፈት ጓጓ። ታዲያ በዚህ መሃል ለኔ ግን የገባኝ አንድ እውነት አለ፣ ልንገር ከሰማኝ። የሚላስ የሚቀመስ ሞልቶ እንኳን ቢፈስ የከንቱ ከንቱ ነው ለካ ያለ ኢየሱስ። የሚበላ የሚጠጣ ሞልቶ እንኳን ቢፈስ የከንቱ ከንቱ ነው ከሌለ ኢየሱስ። ሃሌሉያ! ክብር ለኢየሱስ። ወዳጆቼ ምንም ነገር ቢኖራችሁ የትኛውም ነገር ሲጀመር ምንም ነገር ብርቅ የሚሆንባችሁ እስከምታገኙ እጃችሁ ላይ እስከሚገባ ድረስ ነው አይደለ? እስከምታገኙ ድረስ ነው። ካገኛችሁ በኋላ ለዚህ ነው እንዴ ትላላችሁ? ብርቅ የነበረባችሁ ነገር ጨርቅ ይሆንባችኋል። በዚህ ዓለም ላይ ምንም ነገር አያረካችሁም። እንደውም እኔ እንደዚህ ብዬ ነው ማምነው፣ እርካታ ራሱ ገና አልረካም። እርካታ ራሱ የሚረካው ኢየሱስ ጋር ሲደርስ ነው። ምክንያቱም ኢየሱስ የእርካታ ጥግ ነው። እኛ ክርስቲያኖች እኛ በጌታ የሆንን ጴንጤዎች የምንባል እኛ ለመርካት አይደለም የምንኖረው፣ ረክተን ነው የምንኖረው። ምክንያቱም የእርካታ ጥግ የሆነውን ክርስቶስ ኢየሱስን አግኝተናል። አሁን ከዚህ በኋላ ምንም ጉዳይ ቢመጣ ሊያረካችሁ አይችልም። በዚህ ምድር ላይ ያለ ብርቅ የምትሉት እንደው አንድ ነገር ልበላችሁ በዚሁ አጋጣሚ፣ በጣም የምትፈልጉትን በጣም ለማግኘት ብላችሁ በጣም የምትጓጉትን ያንን ጉዳይ የዛሬ ዓመት አይደለም የዛሬ ሳምንትም አይደለም አሁን በዚህ ሰዓት በዚህ ቅጽበት እጅ ላይ ቢገባ ራሱ እንዴ ለዚህ ነው እንዴ ትላለች፣ ትለምደዋለህ፣ ይቀልብሃል። ታውቃለህ ምንም ነገር በዚህ ዓለም ላይ እስከምታገኙ ነው። ካገኛችሁ በኋላ ሲጀመር ባገኛችሁ መጠን ነው ፍላጎታችሁ የሚጨምረው። የበለጠ ትፈልጋላችሁ። ረክታችሁ አትቀመጡ። ዓለማችን ላይ በጣም ቢሊየነርስ የሚባሉ ሰዎች ራሱ ረክቶ አልተቀመጡም። ዛሬም እየሰሩ ነው። ዛሬም ገንዘብ ለማግኘት እየለፉ ነው። አየህ ምድር ላይ ምንም ነገር ሊያረካችሁ አይችልም። ምስጢሩ አንድ ነው። እንደዚህ ይላል መጽሐፍ እኮ የሰው ድካሙ ለአፉ ነው ይላል መክብብ ላይ። ነፍስ ግን አትጠግብም። ነፍስን በምግብ አታጠግቧትም፣ በመጠጣት አታጠግቧትም። ምንም ነገር ነፍስን ሊያጠግባት አይችልም። ነፍስን ሊያጠግባት የሚችለው ኢየሱስ ብቻ ነው። የነፍስን ክፍተት የሚሞላው ኢየሱስ ብቻ ነው። ወዳጆቼ ኢየሱስን ያገኛችሁ ደስ ሊላችሁ ይገባል። ከዚህ በኋላ ምንም ጉዳይ ብርቃችሁ አይደለም። ምንም ብታገኝ ባታገኝ እሱ ብርቅ አይደለም። ብርቅ ኢየሱስ ነው። ድንቅ ኢየሱስ ብቻ ነው። ሃሌሉያ! እንግዲህ እኚህ አባት በጣም እግዚአብሔር ይባርካቸው። በጎዳና ላይ ወጥተው ወንጌልን የሚሰብኩ በጣም ጀግና አባት ናቸውና በጣም ከሳቸው የጎዳና ላይ ስብከት በጣም የባረከኝን አንድ ቪዲዮ ላስደምጣችሁ። እኔ ድርጅት ሰባኪ አይደለሁ። ክርስቶስ ነው ብለህ ሱሪያ ነው ህይወት ነው። እሱ መንገድ ነው። ስንት ቁጥር ነው የምጠብቀው አውቶቡስ? አያ በዛ ተሳፍረ ነው የምገባው ሰፈር ወደ ገነት የምገባው በንስሐ በክርስቶስ ስትሳፈር ነው። ዋው! ክብር ለኢየሱስ ይሁን። ሰው መንግስተ ሰማይ ለመግባት ሌላ መንገድ የለም ወዳጆቼ። ወደ መንግስተ ሰማይ የሚያደርሰን ብቸኛው መንገድ ኢየሱስ ብቻ ነው። እኔ ብዙ ጊዜ ነው የምናገረው። እዚህ አብርሃም ተብዬ ባይገባኝ፣ ዮናስ ተብዬ ባይገባኝ፣ ከሌ ተብዬ ባይገባኝ ችግር የለው። ኢየሱስ ተብዬ ኖርማል ከሆንኩኝ ግን እድል የለም።
ኢየሱስ የመጨረሻ ነው። ከኢየሱስ ወዲያ አይመጣም። ክብር ለኢየሱስ ይሁን። ኢየሱስ ሲባል ሰው ምንም አልሞቅ አልበርድ ካለው መጸለይ ያለበት እግዚአብሔር ሆይ ስለ ልጅ ስለ ኢየሱስ ሲነገር ምንም አልመሰል አለኝ፣ ታውከኝ ወይ መሞቴ ነው ወይ? በእውነት ነው የምላችሁ እንደናንተ ያለ የለም ስትባሉ አረ ብዙ 1 ሚሊዮን 2 ሚሊዮን 10 ሚሊዮን 30 ሚሊዮን 9 ቢሊዮን አለ በሉ። የኢየሱስ አይነት ስትባሉ የለም። አያችሁ አሁን ብዙ ጊዜ የምንጨነቀው በሱ አይደል እንዴ? ይሄ ግን ያው በደሙ የመሰረተው ቤት ነው። ስጋው ተቆርሶ ነው እያወራለሁ። ስለዚህ ሎካል ቸርች ብቻ አይደለም፣ ምድር ላይ ስላለችው ቤተ ክርስቲያን ነው እያወራሁላችሁ ያለሁት። ቤተ ክርስቲያን የክርስቶስ ናት። ስለዚህ የሚነገረው ስለ ኢየሱስ ብቻ ነው። እንዳልኳችሁ ዮናስን የምናነሳው ታይፖሎጂ ስለሆነ ነው እና እግዚአብሔር የማዳን እቅዱን ኢየሱስ ጋር እንዳልጀመረ እዛ እንደጀመረ እግዚአብሔር ሲናገር እንደነበረ የዛሬ 2000 ዓመት ኢየሱስ ከማርያም የተወለደ ቀን እንዳልተጀመረ በቀደመው ኪዳን የነበሩ አባቶቻችን ምናልባት ዛሬ ዮናስን ብቻ ስላነሳሁት ነው እንጂ እውነቴን ነው የምነግራችሁ። ወደፊት አንዳንዶቹን አነሳቸዋለሁ። በምንም አይነት መንገድ ከኢየሱስ ጋር የሚገናኝ የማይመስለን በሙሉ ስለ ኢየሱስ ብቻ ነው የሚያወራው። ጌታ ኢየሱስ ክርስቶስ ሉቃስ 24 ላይ መጽሐፍት ሁሉ ስለ እኔ ያወራሉ ያለው እውነቱ ነው። ከኢየሱስ ውጪ ስብከትም ምንም የላቸውም። ብሉይ ኪዳን ዮናስ በሉት ሆሴ በሉት ሌሎቹ ከስማቸው ጀምሮ የኖሩት ሕይወት የወሰኑት ውሳኔ እግዚአብሔር እንዴት ኢንፍሉዌንስ እንዳረጋቸው የአገልግሎታቸው መዝጊያ ኢየሱስ ጋር ነው፣ ክሮስ ጋር ነው የሚያልቅ። የእግዚአብሔርን መሲሐዊ የማዳን ፕሮግራም ሰብከው ተርከው ተንብየው ዘምረው የጨረሱት። እንግዲህ ቤተሰብ የዛሬው ቪዲዮ ይህን ይመስል ነበር። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆኑን አትርሱ። ይህንን ቪዲዮ ላይክ ማድረግንም እንደገና አትርሱ። ላሳስባችሁ ፈልጋለሁ። እግዚአብሔር ይባርካችሁ። በቀጣይ እንገናኛለን። ተባረኩ።